ሃይ ሰላም አሸናፊ ነኝ። ብዙዎቻችሁ ታሪኬን ከሞላ ጎደል ታውቃላችሁ፣ ግን አይ ፊል ላይክ በጣም ብዙ ሰዎች የኔን ታሪክ ማያውቅ ሰው አለ። በጣም ጥሩ ውጤት አምጥቼ ማለት ቶፕ ፖይንት ዋን ወይም ደግሞ በኢትዮጵያ በ2016 የማትሪክ ፈተና ወይም የዩኒቨርሲቲ ኢንትራንስ ኤግዛም በጣም ከፍተኛ ውጤት ካመጡና ቶፕ 0.1 ከሚባሉ ተማሪዎች መካከል በሆንም ትምህርቴን ግን ሰከንድ ሴሚስተር ላይ ዊዝድሮው ሞልቼ ወጥቻለሁ። አሁን መጥፎ ቫይብ የለኝም፣ እናንተንም መጥፎ ስሜት እንዲሰማችሁ አልፈልግም። ስለዚህ ቃስ እያደረጉ ኤክስፔሪንሴን ነው ሼር ላረጋችሁ የምፈልገው። እዛ ዩኒቨርሲቲ ውስጥ እያለው ምን እንደደረሰብኝ የተደበደብኩበት ሰዓት ነበረ በተማሪዎች እና እነሱ ኤክስፔሪንሶችን አካፍላቸዋለሁ። ዲስ ፔጅ ፎሎ ማድረግ እንዳትረሱ። ከአስተዳደጌ ስጀምርላችሁ እኔ አባት የለኝም፣ አባቴን አላቀውም። እናቴ በ16 ዓመቷን የወለደችኝ እና ያሳደገችኝ እሷ ስነግረኝ አልጋ ምናምን በማንጠፍ የተለያየ አልጋ ቤቶች፣ እንዲሁም ደግሞ ከፍ እያልኩ ስመጣ ደግሞ እንጀራ በመጋገር ነው ያሳደገችኝ። ኬጂ ምናምን እኔን የማስገባት አቅም ስለሌላት የነበር የተማርኩት መንግስት የውጭ መንግስት ሰፖርት የሚያደርገው ኤስኦኤስ የተባለ የህፃናት ድርጅት ውስጥ ነው እንትን ያልኩት የተማርኩት ማለት ነው። ትምህርት ቤት ነው፣ መንግስት ነው ሰፖርት የሚያደርገው። እድሜ ለአቅመ አንደኛ ደረጃ ትምህርት ቤት ሲደርስ ሰፈራችን ውስጥ የሚገኝ አንድ ትምህርት ቤት አለ። እዛ ውስጥ ገባውና ከ1 እስከ 8 ተማርኩኝ። በዛ መካከል ውስጥ እኔ በጣም ብዙ የሰፈር ጓደኞቼ አራተኛ አላቅም ነው ከ7 ዓመቴ ጀምሮ በጣም ይሰድቡኝ ነበር። አባትህ የት አለ፣ አባት የሌለህ እያሉ ይሰድቡኝ ነበር እና እናቴ እሱን ነገር በጣም ስላቃጣት እና ሁሌም ታለቅስ ነበረ። አስታውሳለሁ፣ እሱን በደንብ ታለቅስ ነበር እና እንደዛ ስሰደብ እኔም ደግሞ አባቴ የት አለ እያልኩ ጨቀጭቃት ነበር። በዛ መካከል አጋጣሚዎች ተመቻቹና አንድ ልክ እንደ አባቴ የምቆጥረው እናንተ የምትሉት የእንጀራ አባት ለእኔ ግን የእውነት አባቴ የሆነ ለእናቴ ደግሞ ባሏ አገባች ማለት ነው። እኔ 7 ዓመቴ እያለ አንድ የሚያስቅ ግን እውነት የሆነ ነገር ልንገራችሁ። የመጀመሪያ ትምህርት ቤት እየተማርኩ ሳለ ከ1 እስከ 8 በጣም የሚያስቸግረኝ ነገር ምንድን ነው? በጣም ብሶች እኔን ሲያዩኝ ለመጀመሪያ ጊዜ የሀብታም ልጅ ነው የምመስላቸው። ለምን እንደሆነ አላውቅም። የሀብታም ልጅ ምናምን በቃ በተለያየ ምክንያት የመንግስት ትምህርት ቤት ምማር እንጂ የሆነ አጥቼ የምማር አይመስላቸውም። የመንግስት ትምህርት ቤት እናትና አባቴ አፎርድ ማድረግ ስለማይችሉ አይደለም የሚመስላቸው ማለት ነው። እና በጣም ይገርመኝ ነበረ። ከጓደኞቼ ብዙ ጊዜ ለመራቅ ሞክራለሁ። ቢካዝ የሚዋሹልኝ ውሸት ደስ ይለኝ ነበር። እውነት ለመናገር የሀብታም ልጅ ነው እያሉ ያወራሉ። የሚያወሩት ነገር ለእኔ ስለሚስማማኝ አይደለም አልልም፣ ጣልቃ አልገባባቸውም፣ ዝም ብቻ ነው የምለው። እና እንደዚህ ጓደኞቼ ምናምን ቤት ምናምን ሲሄዱ ምናምን እርስ በርስ ምናምን እኔ በጣም ተደብቄ መጨረሻ ላይ ነበር መወጣው። ቢካዝ ቤቴ እንዳይታይ ስለምፈልግ ማለት ነው። ያው ጎበዝ ተማሪም ስለሆንኩ በጣም እታወቃለሁኝ። የመድረክ መሪም ነበረብኝ። ይሄ ትንሽ የሚን ሚዲያ አይደለ ግጥም አቀርባለሁ ምናምን ነገርና በጣም ተሳቀቄን ያደግኩት። በስመ አብ በጣም ከምነገር አንድ ጓደኛ አሳይመንት ለመስራት ከቤቴ ከመጣከው ነበር ምለው። በቃ በነበረኝ ህይወት በጣም አፍር ነበረ። በጣም አፍራለሁኝ የነበር ህፃን እያለሁ ከ1 እስከ 8 እያለሁ በጣም አፍር ነበር። ከ1 እስከ 4ኛ ክፍል ምንም የማይሰራ አይነት ተማሪ፣ ምንም ትምህርት ላይ የሌለውበት አይነት ተማሪ ነበርኩኝ። በቃ በጣም ተደባዳቢ ነኝ፣ በጣም ተሳዳቢ ነኝ። እንዲሁም ከትንሽ ጊዜ በፊት ብታዩ ኑሮ ፊቴ በጣም የተቦጫጨረ ነበር። ቢካዝ በጣም ነበር ምጣለው፣ በጣም ኃይለኛ ነኝ ምናምን ነገር ግን እናቴ በጣም ትመክረኝ ነበረ። በጣም ከፊት ለፊቴም ታለቅስ ነበረ። እኔ እንደዚህ መስዋዕት የምከፍለው ለአንተ ነው፣ እንደዚህ ማድረገው ለአንተ ነው፣ እንደዚህ ማድረገው በጣም ብዙ ነገር ትለኝ ነበር እና 4ኛ ክፍል ላይ ከ4 ወደ 5 ላይ ወሰንኩ። በቃ ምንም ማድረግ አልችልም። 3ኛ ወጣውኝ። ከዛ እንደዛ እያልኩ እናንተ የምትሉት የእንጀራ አባቴ ለእኔ ግን አባቴ የሆነው እሱ ደግሞ በጣም ያግዘኛል። የተማረ ነበረ እናቴ እሱ በጣም ያግዘኝ ነበረ። በጣም ያግዘኝ ነበር ትምህርቴ ላይ ምናምንና በእሱና በእናቴ ምክንያት ውጤት እየሰራው መጣው ማለት ነው። 6፣ 7፣ 8ኛ ክፍል በጣም ጎበዝ ተማሪ ነበርኩኝ። 8ኛ ክፍል ላይ በጣም ከፍተኛ ውጤት አመጣሁኝ። በጣም ከፍተኛ ውጤት ሚኒስትሪ ላይ ማለት ነው። ምን እድል አመጣልኝ መሰላችሁ? እዚህ ባህር ዳር ውስጥ እስቲ የሚባል ትምህርት ቤት አለ። ባህር ዳር ዩኒቨርሲቲ የሚያስተዳድረው ትልቅ ትምህርት ቤት አለ እና ፈተና ተፈትናችሁ ምናምን ስለምገቡ እና ደግሞ ሚኒስትሪ ከፍተኛ ውጤት ማምጣት አለባችሁ። ብዙ ከመንግስት የመጡ ተማሪዎች ሚኒስትሪ እንኳን ከፍተኛ ውጤት ቢያመጡ ፈተናውን አያልፉም፣ መግቢያ ፈተናውን። እኔና ጓደኛዬ ለመጀመሪያ ጊዜ ያለፍን፣ ግን ችግር ተፈጠረ። ምን መሰላችሁ የተፈጠረው ችግር?
ጫማ የለኝም፣ ሽፍን ጫማ ሁሌ አንድ አይነት ጫማ አድርጌ ነው የምሄድ። እዛ ደግሞ እንዳልኳችሁ የግል ትምህርት ቤት የተማሩና በጣም ጎበዝ ተማሪዎች ናቸው እዛ ሊገቡ የሚችሉት ብዙ ጊዜ ማለት ነው። ሰው እኔ ከመንግስት ነው የመጣሁት እንዳልኳችሁ ነው። እናቴም አባቴም ያን ያክል ለግደና ስራ አይሰሩም። ለእኔ ጫማ መግዛት አይችሉም። 2 ጫማ ወይም 3 ጫማ መግዛት አይችሉም። የተለያየ ጫማ ሽፍን ማለት ነው። ሰው በጣም አእምሮ የተጎዳ መጣ ምናምን በቃ በጣም የተጎዳው መጡ። ኢቨን እነሱ እኔ በታክሲ ነበር የሚሄደው እነሱ አባቶቻቸው ምናምን ነበር ድራይቭ እያደረጉ ያመጣቸው እና በቃ ጭራሽ ትምህርት ላይ ፎከስ ማድረግ አቃተኝ። ለ2 ሳምንት እዛ ትምህርት ቤት ውስጥ ቆይቻለሁ። ሰው የአዳሪ ትምህርት ቤት እድል እንደገና መጣልኝ። ሁለተኛ ሰው የአዳሪ ትምህርት ቤት እድል ሲመጣልኝ ግዴታ መጠቀም አለብኝ አልኩኝ። ቢካዝ ከፋሚሊ ሸሽቼ ሌላ ቦታ ሄጄ መማር ስለምፈልግ ማለት ነው። ሰው እና ደግሞ እዛም የነበረው ሲቹዌሽን ደስ አይልም የነበረ እዛ ስቲም የሚባለው ትምህርት ቤት ላይ ሰዛ በቃ ወደዛ ሄድኩኝ። ወደ አዳሪ ትምህርት ቤት አለፍኩኝ። ተንጠልጥዬ አለፍኩ ማለት ነው። ከአዳሪ ትምህርት ቤቱ መግቢያ ፈተናው ተንጠልጥዬ አለፍኩኝ። ከዛ አላነበብኩም የነበረ ጀስት 2 ወይ 3 ቀን ነበር የተሰጠን። ከቨር ማድረግ አልቻልኩም። ተንጠልጥዬ አለፍኩና አዳሪ ትምህርት ቤት ገባሁ እላችኋለሁ። ደሴ ነው የሚገኘው። ደሴ ልዩ አዳሪ ትምህርት ቤት ይባላል። በጣም ቆንጆ ትምህርት ቤት ነው። ሰው አዳሪ ትምህርት ቤቱን አለፍኩኝ። ሰው አዳሪ ትምህርት ቤቱን ካለፍኩኝ በኋላ እናቴ አልሰድህም አለችኝ። አዳሪ ትምህርት ቤት አትሄድም አለችኝ። ቢካዝ ለመጀመሪያ ጊዜ ነው ከእሷ ስለየው። በፍጹም ከእሷ ተለይቼ አድሬ አላውቅም። የትም ለመጀመሪያ ጊዜ ነው ማለት ነው የሚሆነው። ሰው እምቢ አለችኝ። እምቢ ስትል አባቴ መሄድ አለበት፣ ትንሽ የተማረ እሱ የተማረ ስለነበረ መሄድ አለበት፣ ግዴታ እዛ አቴንድ ማድረግ አለበት፣ ለእሱ ነው የሚጠቅመው ብሎ በደንብ ካስረዳም በኋላ በቃ በንባም ቢሆን እሺ ተብሎ ተወሰነ። ሰው ኢሹ ኢዝ የትራንስፖርት ብር አጣን። የዛሬ 6 ዓመት ነው እና የትራንስፖርት ብር አጣን እና በቃ ከትምህርት ቤት 1 ሳምንት ዘገየው። እነሱ እዛ አዳሪ ትምህርት ቤት ያሉ ተማሪዎች ገብተው እየተማሩ እኔ 1 ሳምንት ዘገየው። የዘገየውበት ምክንያት ምንድን ነው? የትራንስፖርት ብር አጣን ነበር። አይ ቲንክ 700 ምናምን ብር ነበረ ከባህር ዳር ወደ ደሴ የሚሄድበት የትራንስፖርት ብር አጣን እና 1 ሳምንት እያፈላለገ አባቴ ማፈላለግ ጀመረ። እናቴን በቃ እንደምንም ብለን አሰባስበን እናቴ እያለቀሰች እግዚአብሔርን ትዝ ይለኛል እያለቀሰች አባቴ አብሮኝ ሄዶ አደረሰኝ። እዛ አዳሪ ትምህርት ቤት ጥሩ ጊዜ አሳልፎ ምናምን ተመለሰ ማለት ነው። እኔን እዛ አደርሰው ማለት ነው ትምህርት መማር ጀመርኩኝ። በኮንፊደንስ አዳሪ ትምህርት ቤቱ የተሻለ ነው ማለት እችላለሁ ለእኔ ከፕራይመሪ ስኩል ቢካዝ ከመሰደብ አንጻር ማለት ነው። እዚያ ያሉት ተማሪዎች ጎበዝም ተማሪዎች ናቸው። ሰው እኔን ብዙ አይሰድቡኝም ማለት አልችላችሁም፣ ግን ብዙ አይሰድቡኝም። አንጻራዊ በቃ ሴፍ ሁኜ ነው እንትን ያልኩኝ። በድምፄ ብዙ እንትን አልገለልም። መምህሮቹም ነበሩ። በቃ እንደ ቤቴ ሁኜ ነው የጨረስኩኝ ከ9ኛ ክፍል እስከ 12ኛ ክፍል። በቃ እንደ ቤቴ ሁኜ ደስ ብሎኝ ተምሬ አንዳንድ የሚያስከፉ ነገሮች አሉ። ያው ከሰዎች ጋር ስትጣሉ የምትባሉት ነገር ይኖራል ምናምን ነገር እና በትንሽ ነገር ብቻ ነው ተከፍቼ እንጂ እንደ አዳሪ ትምህርት ቤት ነበረ ማለት ነው። ደስ ነበር የሚለው። አዳሪ ትምህርት ቤት ውስጥ እያለሁ ብዙ ጊዜ የማሳልፈው ነበር ከሴቶች ጋር ነበር። አይ ቲንክ ኮምፎርት የሚሰጡኝ ምቾት የሚሰጡኝ ሴቶች ናቸው። ሰው እንዲሁም ማትሪክ ልንፈተን ወንዶች እንደዛ ተለይተዋል፣ ሴቶች ደግሞ እንደዚህ መጥተዋል እና እኔ ከሴቶች ጋር ነኝ። ከዛ ቫይስ ፕሬዚዳንቱ ወይም ደግሞ ምክትል ርዕሰ መምህሩ መጣና የሆነች ሴት ቀርታለች አሉ። ከዛ እኔ ምጥጥ ስል አንዷ ሴት መጣለች ብሎ ቀለደብኝ ማለት ነው። ሂዝ ጆኪንግ አራውንድ ዴር ማለት ነው። እና በቃ ይሄን ያክል ነው። ሁሉም ነው የሚያቀኝ። በጣም ከብዙ ሰው ጋር ነው የምግባባው። ከ9ኛ ክፍል እስከ 12ኛ ክፍል ያሉ ሰዎችን እግባባለሁኝ። እኔ 9ኛ ክፍል ሆንኩኝ 10ኛ ክፍል ሆንኩኝ ሁሉንም ሰው እግባባለሁኝ። ሁሉም ሰው ያቀኛል። በቃ የሆነ ታዋቂ የተባልኩ አይነት ሰው ነኝ መሰለኝ ማለት ነው። እና በቃ በጣም ብዙ ጊዜ የማሳልፈው ከሴቶች ጋር ነው። በቃ ከወንዶች ጋር ብዙ እቀራረባለሁኝ፣ ግን ያን ያክል ብዙ ሪሌሽንሽፕ የለኝም ከሴቶች ጋር እንዳለኝ ያክል ማለት ነው። እና እንደዛ ሆኖ 12ኛ ክፍል ተፈተንኩኝ ማለት ነው። 12ኛ ክፍል ላይ ስፈተን ትምህርት ቤታችን በጣም ሁሉንም ተማሪ ነው የሚያሳልፈው ቢካዝ የተመረጡ ተማሪዎች ስለሚገቡ እጅግ በጣም በኢትዮጵያ በጠቅላይ ሚኒስትር አብይ አህመድ የሰርቲፊኬትና የዋንጫ ሽልማት ተበርክቶለታል። ተበርክቶለታል ማለት ነው። 2014 ላይ በጣም ከፍተኛ ውጤት ነበር የሚያመጡት የኛ ተማሪዎች። ሰው እኔም አንዱ ከፍተኛ ውጤት ካመጡ ተማሪዎች መካከል አንዱ ነበርኩኝ። አይ ቲንክ የለፋሁት ልፋት ከከፍሎኛል ማለት ነው። እዛ በጣም ለፋ ነበር፣ በጣም አነብ ነበረ ማለት ነው። ሰው 526 ነበር ያመጡት ከ600። ይህ ማለት የነ ብርሃኑ ባች ነን እኛም ያው 2016 ላይ ስትፈተንኩ ማለት ነው። ሰው ይሄ ማለት በኢትዮጵያ ውስጥ ከሚገኙ 0.16 ቶፕ ተማሪዎች መካከል ውስጥ ነበርኩኝ ማለት ነው። ሰው አንድ የረሳሁት ነገር ምንድን ነው? እዛ አዳሪ ትምህርት ቤት እያለሁ እንግሊዘኛን ለማሻሻል በጣም እጥር ነበረ። ቢካዝ
እኔ አላቅም ውጭ ሀገር ሂጄ መማር እድል ቢመጣልኝ በእንግሊዝኛ መቸገር አልፈልግም ብዬ አስብ ነበር እና የመንግስት ፍሬ ስለሆነ የተማርኩት ከ1 እስከ 8 ምንም ማውቀው ነገር አልነበረም። ኮሚኒኬት ማድረግ ጭራሽ አልችልም። ያው ላይክ ግራመር ምናምን ላይክ ፈተናዎችን መስራት ምናምን እችላለሁኝ እንጂ ከሰዎች ጋር ኮሚኒኬት እንደፈለግኩ እንደ ልቤ ያረጋለሁ አላረግም ነበር የዛን ሰዓት ማለት ነው። ከ9ኛ ክፍል ጀምሮ እስከ 12ኛ ክፍል እስከወጣ ድረስ እንግሊዝኛዬን በደንብ እንትን ነበር። ያው ላይ አፎርድ ማድረግ አልችልም ላንጉጅ ስኩል ለመሄድ። ስለዛ ራሴ በጣም እጥር ነበር እንግሊዝኛዬን ለማሻሻል በእውነት በጣም በቃ ላይክ ቲክታክ ላይ የማያቸውን ሾርት የሆኑ ቪዲዮዎች ምናምን ደጋግማቸው ነበር ምናምን ዳታ ስለማይኖረኝ ምናምን ደግሞ በቃ ባረፍኩ ቁጥር እነዛን ቪዲዮዎች ነበር ደጋግሜ ማያቸው ማለት ነው። ቢካዝ ዳታ ወይም ደግሞ ዋይፋይ ለማግኘት ግዴታ ስታፍ ድረስ መሄድ ስለሚጠበቅብኝ ሰው ደጋግሜ ያያቸው ነበር ቪዲዮዎችን ምናምን ነገር ሰው ይህ ነገር አይ ቲንክ በጣም የረዳኝ መስሎኛል። እንግሊዝኛ ላይ ከነበርኩበት ማንነት የተሻልኩኝ እንዲቀርብ አድርጎኛል። ሰው 12ኛ ክፍልን ካለፍኩኝ በኋላ አንድ ችግር ተፈጠረ። በጣም በከፍተኛ ውጤት እንዳለፍኩ ነግሬያቸዋለሁኝ። ሰው አንድ ትልቅ ፕሮብለም ተፈጠረ። አይ ቲንክ ይሄ ችግር መሰለኝ ቀሪ ህይወቴን በሙሉ የሆነ ያለውን ተጽዕኖ ያመጣብኝ ይመስለኛል። ልንገራችሁ 12ኛ ክፍል ላይ በጣም ከፍተኛ ውጤት አመጣው። የአማራ መንግስት ሸለመን። አይ ቲንክ ለእኔ የተሸለምኩ 35,000 ብርና የሆነ ስልክ ነበር ሳምሰንግ ኤ15 ስልክ ተሸላሚ ሆንኩኝ። ተሸለምኩ ምናምን ነገር። እነዛ ነገሮች የትምህርቴን ውጭ ከቨር ያደርግልኛል። እስቡት። እናቴ ለትምህርት የከፈለችን ዋጋ እናትና አባቴ ለትምህርት የከፈሉትን ዋጋ አልነግራችሁም። ለትራንስፖርት ቸገረኝ ካልኳችሁ እዛ ያለው የደብተር የእርሳስ መመለስበት ድጋሜ ትራንስፖርት አንዳንዴ ምግብ ሲርበኝ መክሰስ መበላበት ምናምን ኤቭሪቲንግ ማሰብ አያቅታችሁም። የከፈለችውን ዋጋ አባቴም የከፈለውን ዋጋ አልነግራችሁም ጭራሽ ማለት ነው። ዩኒቨርሲቲ እንዲቀጥል ያደረገኝ የዚህ መሸለም ነው። ተሸለምኩ 35,000 ብር ተሸልም ያለውኝ ስልክ ተሸልም ያለውኝ ዩኒቨርሲቲ ምርጫ መጣ። ምርጫ ሲመጣ አብዛኞቹ ጓደኞቹ የት ነው የመረጡት? አዲስ አበባ ዩኒቨርሲቲ ነው የመረጡት። እኔ የተመረጥኩኝ ጅማ ዩኒቨርሲቲ ቢካዝ ኤሮስፔስ ኢንጂኒሪንግ የሚባል ፊልድ የሚሰጠው ጅማ ዩኒቨርሲቲ ነበረ። እኔ እሱን መማር እፈልጋለሁ ብዬ ስለማስብ ጅማ ዩኒቨርሲቲ መረጥኩ። እንዳለ ማንም ሰው አልመጣም። አብዛኛው የት ሄደ? አብዛኛው ከ90 በላይ ማለት ትችላላችሁ ፐርሰንቱ አዲስ አበባ ገባ። ትንሽ ፐርሰንቶቹ ደግሞ ሐዋሳ ምናምን ተበታተኑ። ሐዋሳ 2 ተማሪ ያለ። እኔ ጅማ ብቻዬን ሄድኩኝ ማለት ነው። ብቻዬን ማቀው ሰው የለም። ለመጀመሪያ ጊዜ ጅማ ዩኒቨርሲቲ ሄድኩኝ። ብቻዬን ነኝ፣ ማንም ጓደኛ የለኝም። ትምህርት ለመከታተል ጅማ ዩኒቨርሲቲ አቴንድ ማድረግ ጀመርኩኝ። ብሮቹ እያለቀ መጣ። እንግዲህ የትራንስፖርት ሲባል ከእንግዲህ የዛን ሰዓት ደግሞ መንገዱ ላይ ሰላም አልነበረም እና ኤርፕሌን ነበር የተጠቀምኩት። ደሴ መሄድ ነበረብኝ። የትምህርት ትራንስክሪፕት ማምጣት ነበረብኝ። 12ኛ ክፍልን ኦሪጂናሉ መጡ ምናምን እንደነዛ በሙሉ በፕሌን የተጠቀምኩት። እግዚአብሔር ያሳያችሁ ነው። ኦልሞስት አልቆብኛል። እዛ ስሄድ ኦልሞስት ምንም የለኝም ማለት ትችላላችሁ። ራሴን እናቴ እንዴት እንደምትቸገር አውቃለሁ። ማይንድ ዩ አባቴ እንዴት እንደሚቸገር አውቃለሁ እኔን ሰፖርት ለማድረግ እና ራሴን ሰፖርት ማድረግ አለብኝ ብዬ ተነሳው በቲክቶክ ማለት ነው። እንግሊዝኛ አስተምራለሁ ምናምን የተለያዩ ስራዎችን ሰራ ነበር ቲክቶክ ላይ። እንግሊዝኛ አስተምራለሁ የማውቀውን ነገር ምናምን እና ድምፅ እባል ነበር። በቃ በጣም ድምፅ በጣም አጸያፊ ስድብ ነው የሚሰድቡኝ። እኔ ማሰብ እስኪያክለኝ ድረስ በጣም አጸያፊ ስድብ ነው የሚሳደቡት። ላይቭ ስገባ ምናምን ሜመሮች ማያረጉት ነገር የለም የነበረ ማለት ነው። ከዛ የሆነ ሰዓት ላይ ሆላንድ ዮገርት ቀመስኩኝ። ቢካዝ ትንሽዬ ገቢ ያገኝ ነበር በላይቭ ማለት ነው። እና ሆላንድ ዮገርት ገዛውና መቅመስ ፈለግኩኝ ቲክቶክ ላይ ስላየሁት የቲክቶከር ነገር እና ሆላንድ ዮገርትን ገዝቼ ከምን ጋር አቀላቀልኩት መሰላችሁ? ሙዝ። ቢካዝ እዛ ጅማ ያለው ሙዝ ርካሽ ነበረ። የሙዙን ከምገዛ አይ ቲንክ የሙዙ ጣዕም ሆላንድ ዮገርት እዛ ውድ ነው የሙዙ ጣዕም ሲሆን እኔ ለምን ራሴ ገዝቼ ሙዙን ናቹራል የሆነውን የሆላንድ ዮገርት ገዝቼ ለምን አቀላቀያ ለሞክረውን ብዬ ስቀምሰው ሌላ ሌብል በጣም ነበር ደስ የሚለው። ደግሞ አፎርድ ማድረግም ቻልኩ። ረከስ ያለ ነበር ሙዙን ራሴ ስለምገዛ ማለት ነው። ለምን ቲክታክ አልሰራላችሁም ብዬ መነሳት። በሆላንድ ዮገርት ያገኘሁትን ኤክስፒሪየንስ ለህዝቡ ለማካፈል መነሳቴ አይ ቲንክ ህይወቴ ምስቅልቅሉን ካወጣው ነገር መካከል አንድ ነው ብዬ አስባለሁ። ህይወቴን እንደዚህ የለዋወጠው ማለት ነው። በዛ ሰራው። በጣም ቫይራል ወጣ። በጣም ቫይራል ሲወጣ
ስድቦቹን አውቃቸዋለሁ። ሰደብ ነበረ። ቫይራል ቢያወጣም ቪዲዮ ያየው ሰው ሁሉ ይሰድበኝ ነበረ። ሰው አሁን እኔ ያሰብኩት በጣም ብዙ ስድብ መብዛቱ በጣም ብዙ ሰው ስላየው ነው ብዬ ነበር ያሰብኩት እና ችግር የሚያስከትልብኝም አልመሰለኝም የነበረ። ሰው ደጋግሜ ሰራው 3-4 የሆላንድ ሰራው 400,000 600,000 እስከ 1 ሚሊዮን የታየ ነበረ እና ሜመሮች መነሳት ጀመሩ። ሰዎች ኢቫሉዌሽን መስጠት ጀመረ። አሹ ማለት እንደዚህ ነው፣ ባለፈው ቪዲዮ እንደዛ ሰርቷል፣ አሁን እንደዚህ የሆነ ተልኳለው ምናምን ሌላ ተአምር ውስጥ አስገቡኝ። ጭራሽ ምሳ ቁርስ ራት ወጥቼ ግቢ ውስጥ ሂጄ መብላት አልቻልኩም። ጭራሽ ሰው ይጠቋቆምብኛል፣ ይሰድቡኛል። በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ያህን ነገር ጭራሽ ማስታወስ አልፈልግም። እመቤቴን ነው ብላችሁ እየራበኝ ምቀርበት ዶርም መተኛበት ሰዓት ነበር። እየራበኝ ሰው አብዛኛውን ጊዜ ማገኘው በላይቭ ከማገኛት ገንዘብ እየቀነስኩ እዛው ቢልዲንግ እዛው ፎቃችን ውስጥ ምግብ ቤት አለ፣ ራሳችሁ ከፍላችሁ መበሉበት ምግብ ቤት። ያህን ነበር የምጠቀመው። ጭራሽ ወደ ምግብ ቤት መሄድ አቆምኩኝ፣ ክላስ መግባት አቆምኩኝ። በጣም ተሳቀቅኩኝ ከምነግራችሁ በላይ ማለት ነው። ፋይናል ሰሞን አብዛኞቹ ጓደኞቼ ወደ ላይቭ ሄደዋል፣ የዶርም ሜቶቼ። አንዳንዶቹ ደግሞ ልብስ ለማጠብ ወይም ደግሞ የተለያየ ነገር ለማድረግ የሉም ብቻ ከዶርም። እኔ ብቻዬን ነበርኩኝ። በራፉ አልተቆለፈም፣ ግን ዝም ብሎ ተዘግቷል፣ አልተቆለፈም። ቁጭ እየጠናው ነበረ። አይ ቲንክ አፕላይድ ማትስ ነው እየጠናው ነበርና 8 ሰው ሆኖ መጣ ወደ ዶርሜ። እግዚአብሔር ሆይ ገና ሳያቸው ምንም ነገር አልመሰለኝም ነበር። አሹ አንተ ነህ አሉኝ። የዛለት ልቤ ፈሰሰሰስ። አዎ አልኳቸው። ነውረድ ና አለኝ። እኔ ከላይኛው ነበርኩኝ። ና አለና እንደዚህ አድርጎ ይዞ እንደዚህ አድርጎ እንደዚህ አንደፍድፎ መሬት ላይ ጣለኝ። ያው መቼም የዩኒቨርሲቲን አድርጋ ታውቁታላችሁ። እንደዚህ አድርጎ ይዞ ፈጠጥ አረገኝ። ምንም አላመመኝም የነበር የዛ ሰዓት። በጣም ደንግጫለሁ። 8 ናቸው። ምን ልበላችሁ። ስልኬን ተቀበሉኝ። እንዳለ ጎረጎሩት ምናምን ነገር ምንም አላገኙም። ምንድነው እንደዚህ የምታወራው አለኝ። ማይንድ እንግዲህ እግዚአብሔር ያሳያችሁ። ምንድነው እንደዚህ የምታወራው? እንዴት አወራውኝ ማለት በጣም ደንግጫለሁ። መመልሰው የለኝም። ጩቤ ያወጣውብኛል። እዚህ ጋር በጣጥሰን ልንሄድ እንችላለን ምናምን ብለውኛል። አላቃቸውም በመልክ አክቹሊ አርገው ነበር የሆነ ነገር። በጣም የደነገጥኩት በቃ ንባዬ እንደዚህ ነበር ሲወርድ ነበር። መቤቴ ንባዬ እንደዚህ ሲወርድ ማለት ነው። በጣም ነበር የፈራሁት፣ በጣም ከምነግራችሁ በላይ። ከዛ ጓገጭናምትን መቱኝ። ምንም ነገር እንደዚህ የሆነ በጩቤ ምናምን ነገር ምንም ነገር አልተነካውም ነበር፣ ግን በጣም መተውኛል፣ ደብድበውኛል አክቹሊ። ከዛ ሁለተኛ ቪዲዮ ስሰራ እንዳናይ ምናምን ብለው በጣም አስጠንቅቀውኝ በጣም አስጠንቅቀውኝ ሄዱ ማለት ነው። የዛን ሰዓት ግቢው በቃ ስለኔ ብቻ ነበር የሚያወራው፣ በቃ ስለኔ ብቻ ማለት ነው። ሶ ደምቻለሁ፣ በጣም ነው የደማሁት። I was bleeding። ምንም ነገር ማድረግ አልቻልኩም። ልብሴን እየሸካከፍኩ ሳለ ጓደኞቼ መጡ። በቃ እንዲያወሩኝም አልፈልግም። እያለቀሱ ነበር። በጣም ሲወራም ነበር። ሰምተውን የመጡት እርግጠኛ ነኝ። ሰው ሲጠይቁኝ በጣም ነው የደበረኝ። ቢካዝ ምን ብዬ እናገራለሁ? በድምፄ እንደዚህ ስለሆንኩ ነው የመቱኝ። እንደዚህ እያወራው ስለሆነ እንደዚህ አታውራ ብለውኝ መቱኝ። ምን ተብሎ ይወራል? ሰው ዝም ብዬ ሻንጤን ፓክ አደረኩና ቀጥታ ጠዋት አካባቢ ነበር የመጡት። ጠዋት 4 ሰዓት አካባቢ ነበር የመጡት። ሰው ቀጥታ ክሊራንስ ለማስሞላት ሄድኩኝ ማለት ነው። ሰው ክሊራንስ ለማስሞላት ስሄድ አይቻልም አትወጣም ተባልኩኝ። ለምንድን እኔ ዊዝድሮው ማድረግ እፈልጋለሁ ስል ነው አዲሱ እንትን ተቀይሯል። ዊዝድሮው ለማድረግ ግዴታ በጣም ዳንጀረስ የሆነ የጤና ጉዳይ ያስፈልግሃል እንጂ በእንደዚህም አትወጣም እንዴ ለምንድን ብዬ በቃ ጓገጭ አልኩኝ ምናምን። ከሰዓት ጄሪ ያልኩኝ በቃ መውጣት አልፈልግም፣ እዚህ አንድ ቀን ካደርኩኝ ልሞት እችላለሁ ምናምን ብዬ በደንብ ነገርኳቸው። ከዛ በነገተው ተቀጠርኩ። አንደን ከመሄዴ በፊት ጠዋት ላይ ጓደኛችን ዝም ብሎ እንዲሁ ለመቀለድ ብሎ ጎጎጎጎጎ አረገ። ጌታን ነው የምላችሁ። አንድ ጓደኛ ነበር ከውስጥ ቀኔና እሱ ብቻ ነበርን። ጎጎጎጎጎ ሲደረግ አንደኛ ፎቅ ላይ ነን። እኔ ከጅማ ዩኒቨርሲቲ አንደኛው ፎቅ ላይ ነኝ። ከዶርማችን ዘልዬ ሄድኩ። ዘልዬ ባዶ ግሬን እያልኩኝ ባዶ ግሬን ምንም ነገር ማድረግ ከአንደኛ ፎቅ ነው የዘለልኩት። ዘልዬ ቀጥ ብዬ ወደ ፖሊስ ጣቢያ ሄድኩኝ። ወደ ፖሊስ ጣቢያ ሄጄ ሳመልክ ምናምን ነገርኳቸው፣ የዶርም ቁጥሬ ምናምን ነገርኳቸው። መጣው እንትን ሲሉ ሰው አልመጣም። ጓደኞቼ ለመቀለድ ብለው ያደረጉት ነገር ነው። እኔ ደግሞ በአንዴ ወርጬ ሄጃለሁ ማለት ነው። ሰው የተፈጠረውን ነገር ለማጣራት ሞከሩ። ባለፈው የተፈጠረውን ነገር ነገርኳቸው። ሰዎቹ ታውቃቸዋለህ ሲሉኝ እኔ አላውቃቸውም፣ ቢከዝ በመልክ አላውቃቸውም።
በጣም ተሸፋፍነው ነበረ። እኔ አላቃቸውም፣ በድምፅ ላቃቸው የሚችለው መቼም ሲገባና ሲወጣ የነበረውን ሰው ደግሞ እንትን ልል አልችልም። ሰው ያ ነገር ሀፕን አደረገ። በዛው አጋጣሚ ለፖሊሶች በቃ ላይክ ዊዝድሮ ማድረግ እንደምፈልግ ነገርኳቸው። ዊዝድሮ ተፈቀድልኝና ዊዝድሮ አረኩኝ ማለት ነው። እና በጣም የገረመኝ ነገር ከዊዝድሮ ሪዝን አለው አንድ መስመር ብቻ ነው የተተዎች ለማብራራት ማለት ነው። ይሄ አይ ቲንክ ኮመን ነው በየዩኒቨርሲቲው። ነገር ግን ያሃ ዊዝድሮ ፔፐር ያቺ አንድ መስመር ግን ለምን እንደለቀኩ ለማብራራት ላይክ ምን እላለሁኝ? በድምፄ መቱኝ ወይስ ክላስ አቴንድ ለማድረግ እየፈረው ነው መሄደው? በቃ ምን ብዬ ላብራራ? ጀስት ዝም ብዬ ተውኩት። ዳሽ አድርጌ ነው የሄድኩት። ቢካዝ ውስጤን ለመናገር ያቺ አንድ መስመር ምንም ነገር አታረግም ነበርና ዊዝድሮው ሞልቼ ወጣውኝ ማለት ነው። ቀጥታ ትንሽዬ ብር ሜክ አድርጌ ነበረ። ሰው የተጠቀምኩት ኤርፕሌን ነበረ። ቢካዝ ሴፍ አልነበረም። ሁሉም ሀገሩም ሰኔ እያወራ ነበር የመሰለኝ። በጣም ታዋቂ ቲክታከሮች ኢንቦክስ ላይ እንዴት እንደሚያሳኩኝ አስፈላጊ ከሆነ አወጣዋለሁኝ። እንዴት እንደሚያሳቁኝ፣ እንዴት እንደሚሰድቡኝ፣ እንዴት እንደሚያንቋሽሹኝ ታዋቂ ቲክታከር በዋና አካውንታቸው። ይህም ዝም ብዬ ተስፋ አልቆረጥኩም። መጣውኝ። እናቴም አባቴም አያውቁም ስለዚህ ነገር። ዊዝድሮ አድርጌ እንደመጣው አያውቁም። ያህም ሁሉ መስዋዕት የከፈሉበት ነገር በዊዝድሮ እንደተጠናቀቀ አያውቁም የነበረ። አንድ ዓመት ያም ሁሉ ነገር አድርገው ማለት ነው። ሄድኩኝ፣ ጨረስኩን ያልኳቸው፣ ትምህርቴን ጨርሼ የመጣውን ያልኳቸው። ሰው እናትና አባቴ ተች ስልክ ስለሌላቸው እኔም ማየት አይችሉም። ነገር ግን ሰፈሩ ቁጡጥ ብሏል። እናቴን በጣም እያገለሏት ነበረ። ለምንድን የልጅሽ ድምፅ እንደዚህ ስለሆነ የሚወራው ነገር ደግሞ ቲክቶክ ላይ በሚያምኑት ቲክቶከር ነው የተነገረላቸው፣ በሚያምኑት ሜመር ነው የተቀለደው። ስለዛ እናቴን ከብዙ ነገር አገለሏት ማለት ነው። በጣም የጎዳኝ ነገር የኔ ትምህርት ማቋረጥ አይደለም፣ ግን እናቴ እኔ እንዳቋረጡ ታውቃለች፣ አባቴም ያውቃል። ግን ጨረስኩ ስላቸው ለብዙ ሳምንታት ዝም ነበር ያሉኝ። ናው እንኳን ደህና መጣህ ብለው ከፍቷቸው እንዳልከፋቸው ሆኖ የከፈሉትን መስዋዕት ያውቃሉ። ለመጀመሪያ ሴሚስተር ባይ ዘ ዌይ አሪፍ ውጤት ነበር ያመጣው። 3.92 ነበር ያመጣው ከ4 ማለት ነው። እና በቃ በጣም እኔን የጎደኝ እንደዛ መሰደቤ አይደለም አክቹሊ፣ ኦር ደግሞ እነዚህ ከትምህርት ቤት ዊዝድሮው ማድረግ አይደለም። ገደል ይግባ፣ ከኔ ሴፍቲ በላይ ምንም ነገር ሊመጣ አይችልም። ግን በጣም የከፋኝ ነገር ሰፈር ውስጥ አንገቷን ደፍታ አሳድጋ ልጇ ከሰረባት፣ አንገቷን ደፍታ አሳድጋ ልጇ እንደዚህ የሚባሉት እኮ ሆነባት ተብሎ ሺ ናውስ እንደዚህ አይነት ሰው እንዳልሆንኩ። ግን ከብዙ ነገር አገለሏት። በጣም ከብዙ ነገር ተገላል የጠበቀችኝ። እሱንም ያስተዋልኩት ደግሞ እንዴት ነው ልንገራችሁ። እኔ እውነቱን አልተናገርኩም ለፋሚሊ እንደነገርኳችሁ። እናቴ ያን ነገር ድብቅ አድርጋ ያዘችው። እንዴት እንዳሳደገችኝ ታውቃለች፣ እንዴት እንዳስተማረችኝ ታውቃለች። ትምህርት ለእኔ ምን እንደሆነ በስነስርዓት ታውቃለች። እንዴት ትምህርት እንደምወድ ታውቃለች። እሷ ስላልተማረች እኔን አስተምራ ጥሩ ደረጃ ላይ ነው አድርጋ የማለፍ ተስፋ ነው ያላት። በቃ የእናቴ ፕላን ምንድን ነው? እኔን ጥሩ ደረጃ ላይ አድርሳ እሷ መሞት። that's her plan። ግን እሷ ባሳደገችው ድምፅ ኦኬ አስባችሁታል? እናቱ ናችሁ። ልጃችሁን ፕሮቴክት ማድረግ ሲጠበቅባችሁ፣ ነገር ግን እንደዛ ሆኖ ሲመጣ የሚሰማችሁ ስሜት ማሰብ ሁሉ አልፈልግም። በቃ በዛ ምክንያት በጣም ተጎድታለች። በጣም ለብዙ ሳምንት እያወቀች እንዳላወቀች ናለች። ሰው ኢንትሮ ፕሮሰስ ጭንቅላቷ በቃ ሸዳውን አረገ። በቃ ሺዝ ኦልሞስት እብድ። በቃ ለሐኪም ቤት ሄድን ምናምን። በቃ በጣም ተጎድታለች። ምንም ችግር የለባትም ሰውነቷ ላይ ምናምን፣ ግን በእኔ ትምህርት ማቋረጥ ምክንያት ሜንታል ሄልዝ ኢሹ ተገኘባት ማለት ነው። በቃ ሰው ትምህርቴን ባህር ዳር ዩኒቨርሲቲ እንደምቀጥል እንኳን ቃል ብገባላት በቃ አንዴ ሀፕን ያደረገ ነገር ነው። ዶክተሮች እንዳሉት ኢንትሮ ፕሮሰስ ነው፣ ውድ ነው። it takes a time. I think
ሞዴሬተር ወይም ደግሞ መካከለኛ የሆነ የሜንታል ሄልት ኢሹ ነው ወይም ደግሞ የአእምሮ በሽታን ያጋጠማት ሰው ታይም ይፈጃል ተብሏል። all this happen እና እኔ የተማርኩት ነገር ምንድን ነው? በቃ ሰዎች እንዳያችሁ ጀጅ አታድርጉ። ሰው እንደፈለገ ማውራት ይችላል። ምንም እንኳ ያ ሰው እናንተ የምትሉትን ነገር ሆኖ እንኳን ቢገኘው እናንተ ሳትሆኑ ህግ ነው የሚጠይቀው። እናንተ የምትጽፉት ኮመንት የሆነ ሰው ላይፍ ላይ ማተር ያደርጋል። የሆነ ሰው ላይፍ ሊያበላሽ ይችላል። እኔ ላይፍ እያያችሁት ነው። ከመጀመሪያው ከአስተዳደጌ ጀምሬ ነው እስካሁን እስካለሁበት ሲቹዌሽን የነገርኳችሁ። ሰው በዚህ መካከል ቲክታክ ላይ መምጣቴ ሙሉ ለሙሉ መጥፎ ነው አልለውም። እናቴን ስላሳጠኝ ብቻ ግን እናቴን ስለወሰደብኝ መጥፎ ነው ብየዋለሁ። በመጥፎ አልኩት እንጂ በጣም ብዙ ጥሩ ሰዎችን አገናኝቶኛል። በጣም ብዙ ደጋግ ሰዎችን አገናኝቶኛል። ስማቸውን መጥቀስ ማልችለው። አሁን እዚህ ላለሁበት ህይወት ኮምፈርት እንዲሰማኝ፣ አሁን ለራሴ ኮምፈርት እንዲሰማኝ ምንም እንኳን እናቴን በታይም ሂደት ባገኛትም፣ ነገር ግን አሁን ላለሁበት ሲቹዌሽን ኢቭን እነሱ ባይኖሩ ኑሮ በጣም መጥፎ ሁኔታ ውስጥ ነበር መሆነው። ራሳቸውን ያውቃሉ እነዛ ሰዎች እና ምን ማለት እንዳለብኝ አላቅም። I really thank you እና የምትጽፉትን የምትናገሩትን ነገር ወቁ። ይህ ቲክታክ በጣም የብዙ ሰዎችን ህይወት እንደሚያሻሽል ሁላ በጣም የብዙ ሰዎችን ህይወት አበላሽቷል። በጣም አበላሽቷል። በጣም ብዙ እህት ወንድሞች ያሉ እርግጠኛ ነኝ ያልተናገሩ በቲክቶክ ምክንያት ላይፋቸው መዝዳፕ ያደረገ። ቲክቶክ ለእኔ አፕ አይደለም ከእንግዲህ በኋላ ኢትስ አ ዊፓን ለእኔ ማለት ነው። ደግሞ የሚመጣውን ነገር አብዴት አደርጋችኋለሁ። ያ አም ፋይን ምንም እንትን እንድትሉ አልፈልግም። አም ፋይን። የእናቴም ሀፕን ያደረገው ነገር አሁን ሳወራችሁ ስለተረበሽኩ ነው እንጂ ከእንግዲህ የሚሆነውን እናያለን። ሆፕፉሊ ሁሉም ነገር ጥሩ ይሆናል ብዬ አስባለሁ እና ያ ፒስ አውት